የቲክቶክ ዓለም ህዝብ በምን ያህል ደረጃ በተለይ ኢትዮጵያውያን በምን ያህል ደረጃ እንደተዋረዱ የምታውቁት መደረግ ያሌለባቸውን ነገሮች ሲያደርጉ ማውራት ያሌለባቸውን ነገር ሲያወሩ ታያላችሁ። ቪዲዮዎቻቸው ቫይራል እንዲወጡ በማሰብ ብቻ የልጄ ባል ሊደፍረኝ ነበረ ጨዋታ ይዘው ይመጣሉ። ሃይማኖታቸውን በመቀየርም ይመጣሉ። በነገራችን ላይ ወይዘሪት ዮኒ ማኛ ለስድስተኛ ጊዜ ፕሮቴስታንት እምነትን ተቀብላለች። የሷ ለስድስተኛ ጊዜ ፕሮቴስታንት እምነትን መቀበሏ አይደለም የገረመኝ፣ የፕሮቴስታንት እምነት ተከታዮች ለሷ ማጨብጨባቸው ነው የገረመኝ። ዮኒ ማኛን አታውቁትምና ነው አሁን ነገ ተገልብጦ ሊሰድባችሁ ነገር። በክርስቶስ የመሳደብ መንፈሴ ተመቷል፣ በክርስቶስ መጥፎ የመናገር መንፈሴ ተመቷል እያለ በዛችሁ ቅስፈት መጥፎ ነገር ሲናገር እንሰማዋለን። እኔ በጣም የሚገርመኝ ነገር ሰዎች እምነት የመቀየር ነፃነታቸውን አከብራለሁ፣ ግን ለጥቅም ብለው ለምን ይቀይራሉ ነው? ለጥቅም ብለው ቪዲዮዎቻቸው ቫይራል እንዲወጡ ሰው ሞር አቴንሽን እንዲሰጣቸው ብለው መናገር ያሌለባቸው ለምን ይናገራሉ? ማድረግ ያሌለባቸው ለምን ያደርጋሉ ነው? እኔ በጣም ነው የተገረምኩት። ባለፈው ወይዘሮ ጂጂ ወጣችና የልጄ ባል ሊደፍረኝ ነበረ ምናምን ብላ እኔ አውቃለሁ ለምን እንዳለች። ምናልባት ከልጆቿ ጋር ተነጋግራም ሊሆን ይችላል። ምክንያቱም ዩቲዩብ ላይ ገበያ አለ። ያንን ገበያ ለማሞቅ እንደዚህ አይነት አጀንዳዎችን ይዞ መምጣት ግድ ይላል። ይሉኝታ ላሌላቸው ሰዎች እንደዚህ አይነት ነገር ይዞ መምጣት አጀንዳ ይዞ መምጣት ግድ ይላል። ምክንያቱም ሰው ጂጂ እንደዚህ ብላ ስትናገር የልጇ አባል ደግሞ ምን ብሎ ይናገራል ብሎ አቴንሽን ይሰጣቸዋል። የልጇ አባል ለሚሰጠው ምላሽ አቴንሽን ይሰጣል። የልጇን ባል ንግግር ያዳምጣል። በመቶ ሺዎች በ200 ሺዎች ይታያል። ከዛ ደግሞ ብዙ ዶላሮች ይገኛሉ። ይሄ ነው ጨዋታው። ጨዋታው ብር ነው። በነገራችን ላይ ጨዋታው ብር ነው። ሃይማኖት የሚቀይሩ ሰዎችም በተለይ ፌመስ የነበሩ በተደጋጋሚ ሃይማኖት ሆን ብለው አንብበው አውቀው ሃይማኖት የሚቀይሩ ሰዎች አሉ። ግን አቴንሽን ፍለጋና ገንዘብ ፍለጋ፣ አቴንሽን ስታገኝ ነው ገንዘብ የምታገኘው። ለምሳሌ ዮኒ ማኛ ሃይማኖት ቀይሬያለሁ ብሎ ሲል ፕሮቴስታንቶች ጊፍት እያርከፈከፉለት ነው። ኦርቶዶክሶች ተመልሻለሁ ሲል ያርከፈክፉለታል። ያኔ አንድ ጊዜ ሙስሊም ሆኛለሁ ሲል እንደዛ ነበር። አሁን ድጋሚ ሙስሊም ሆኛለሁ ብሎ ሊመጣ አይችልም። ምክንያቱም ሁለተኛ የሚሸወድለት ኡማ አለ ብዬም ተስፋ አላደርግም፣ ይኖራልም ብዬ አላምነው። እና የተዘበራረቀ አጀንዳ ነው ይዤ የመጣሁት። ህዝቡ ራሱ ስለተዘበራረቀ በዚህ ደረጃ ለገንዘብና ለገንዘብ መውረድ ለምን አስፈለገ? እኔ በጣም እያፈርኩ ነው በዚህ ትውልድ። እዛም ነው እኔ የማህበራዊ ሚዲያን ህይወት ለቀቅ አድርጌው ወደ ኖርማል ህይወት የተመለስኩት። ለዚህም ነው በቃ ሰው ባለገ፣ በጣም ባለገ ታርጌቱ ገንዘብ ሆኖ ያንን ገንዘብ ለማግኘት ማድረግ የሌለበትን ያደርጋል፣ መናገር ያሌለበትን ይናገራል። በጣም አስቀያሚ ደረጃ ላይ ደርሰናል። እና ጂጂ የሆነ ቪዲዮ ላይ ደግሞ ልጄን እንድታሸማቅቋት አልፈልግም ብላ ተናገረች። ከሷ በላይ ልጇን ያሸማቀቀ የለም እኮ፣ ከሷ በላይ ልጇን ያሸማቀቀ የለም። እኔ አሁን ይሄንን ለምን ታረጊያለሽ ነው በቃ። ልክ አይደለም፣ ልክ ያልሆነ ነገር ለምን ታረጊያለሽ ነው። ሌላ ነገር ከሷ ጋር ችግር የለብኝም። ይሄ ያልተገራ ለልጇ ያልተመለሰ ምላሷን እንድትከፍትልብኝም አልፈልግም። ለልጇ ያልተመለሰ በነገራችን ላይ ብትከፍትብኝ እንኳን አይገርመኝም። ምክንያቱም ያ ያልተገራ አንደበቷ ለልጇ አልተመለሰምና። እና አዋርዳት ስታበቃ አርግዛ ባሏ እኔን ሊነፋኝ ምናምን ትዝ ይላችሁ እንደሆነ የኢትዮጵያ ሕዝብ ሾርት ሚሞሪ ያለበት እንጂ ትዝ ይላችሁ እንደሆነ አንድ ጊዜ እንደዚሁ ዩቲዩብ ላይ ለማሞቅ ስለ ልጇ ባል አውርታ ነበር። ምን ነበር ያለችው? የልጄ ባል እንትን እችን ነው የምታክለው ብላ ስትናገር ነበር። ኬት አይታው ነው እችን እንደምታክል የተናገረችው? የዛኔ ኬት አይታ የልጇ ባል እንትን እችን እንደምታክል በምን አወቀች? አጀንዳ ነው አጀንዳ። በቃ በየጊዜው አጀንዳ ይፈጥሩላል። ሄደህ ታያቸዋለህ፣ ገንዘብ ያገኛሉ። ገንዘብ
አንተ አቴንሽን እንድሰጣቸው ብለው ባህላችንን ሃይማኖቶቻችንን የሚጥሱ ንግግሮችን ይናገራሉ። ለማንኛውም ሁላችሁንም ኢትዮጵያውያንን በአጠቃላይ እምነት ሳይለያችሁ ሁላችሁንም ክርስቲያን፣ ሙስሊም፣ ፕሮቴስታንት ምንም እምነት ያሌላችሁንም ጭምር ከእንደዚህ አይነት ነውረኝነት ለገንዘብ ብሎ እንደዚህ አይነት ነውር ከመስራት አላህ ይጠብቃችሁ። ለአቋም ካለመኖር ለአቋም መኖር ይሻላልና ለአቋም እንኖር እላለሁ። ሰላም አለይኩም።